ደስታ ባጭሩ ውጪ አገር የመጣበት ሀገር ላይ ሚስትና ልጅ አለው ነው ምንልሽ። ያን ሳንቺ ማንሽ እንዴት ነገ ጥሎሽ እንደሚድ እርግጠኛ አይደለሽም እኮ እንዴ? ምን ሆነሻል? ዛሬ እሷን ትቷት የመጣ ልጅ ስራ ለምን እሷን ትቷት መጥቶ ዛሬ አንቺ ነገ ደግሞ ጥሎሽ እንደማይሄድ ምን አለ እርግጠኛ ነሽ? በዚህ ነው ልክ ለምን ራስሽን ታወርጃለሽ? አልገባኝም እንዴ ስለማውቃችሁ ነው ዝም ያልኳችሁ። በጣም የማይሆን ነገር እየተናገራችሁ ነው። መስመራችሁን አልፋችሁ አፋችሁን እየከፈታችሁ ነው። ሁለታችሁ ስለ ስርዓታችሁን ያዙ። በስነ ስርዓት ቤት በር ከፍቼ አስገብቼ አስቀምጬ ስላወራኋችሁ ነው ወይ? እንዴት ነው የምታወሩት? እኛም እኮ ላንቺ ብለን ነው እዚች ጋር ስለማውቃችሁ ነው። አንተንም ስለማውቃችሁ የደስታ የተካፋይ ነበራችሁ ብዬ ስለማስብ ነው በክብር እያወራችሁ ያለሁት። ገባ? አይ ካላችሁ ደግሞ ትወጣላችሁ። ለዛ ነው እኛ እየተረዳሽ ነው። ምንድነው በንቀት ነው እኮ እያወራኝ ያለው? እኔ ማንም ጊዜ ማሳደግ ነኝ እንዴ? አንተ እኔን እንዴት ልታስበኝ ነው? እንዴት እንደዚህ የምትናገረኝ? ስለ ስርዓት አይኖራችሁ እንዴ? እኛን ለምን አትረጅንም? በምንም አይነት መንገድ አይ የአብርሽ ቡችሎች የአብርሽ ጅሎች እንግዲህ ከሩታ ህይወት አንወጣም አልኮ ሙጭጭ አሉ። እናንተ ብሎ መካሪ ደግሞ ጆንና ይሄ ማነው የጥቁሩ ማነው የሚባለው? አሜር ነው መሰለኝ። እናንተ ብሎ መካሪ እስከ ዛሬ የት ነበራችሁ? እውነት ለመናገር አብርሽን ከሌላ ሴት ጋር ሲያገናኙ የት ነበራችሁ? ሩታ ነፍሰ ጡር ሆና ብዙ ነገር ስትሆና የት ነበራችሁ? እንኳን ወልዳ አራስ ቤት ሆና እንዳትቀመጥ ነው ያደረጉ። ዛሬ ሩታ ከደስታ ጋር የራሷን ህይወት ስትጀምር እናንተ ምን ቤት ናችሁ? ደስታ ላንቺ አይሆንልሽም። እሱ አንደኛ ባለትዳር ነው፣ አንቺ ላይ ለመጫወት ነው። ሩታ እኮ ታውቃለች እኮ አውቃን ወደ ራሷ ህይወት ያመጣችኋል እንዴ ጋይስ? እናንተ ምን ቤት ናችሁ? ምድር አሽቃባጭ ማለት ነው። እስከ ዛሬ የነበራችሁ ዛሬ ሩታ ይሄ ልጅ እኮ አይሆንልሽም ምናምን። ቆይ ደስታ ለምንድን ነው በዚህ ልክ የምትንቁ? እውነት ለመናገር ማለት ነው ደስታው እኮ ገና ታዳጊ ልጅ እኮ ነው፣ ገና ወጣት ማለት ነው። ታዳጊ ልጅ ነው። እግዚአብሔርን እንዲህ በዚህ ልክ ለምን? የሰው ልጅ ነው ብዬ ነው የማስበው። አብርሽም ባለፈው እንዴት እንዳደረገ ታውቃላችሁ። ይሄ ንቀት ነው፣ እግዚአብሔርን ንቀት ነው። አይደረግም፣ ለሰው ልጅ እንደዚህ አይደረግም፣ ግን ንቀት ነው። በጣም ነው በቃ እንደ ህጻን ልጅ ነው ያዩ በቃ ደስታ ማለት ነው። እውነት ለመናገር ሼም ነው። ሩታ የፈለገችውን ማድረግ እኮ ትችላለች። አምና ነው ነገሩን የተቀበለች አይደል? እናንተ ምን ቤት ናችሁ? የአብርሽ ቡችሎች ማለት ነው እነዚህ ሁለቱ ማለት ነው። እስከ ዛሬ የተነበራችሁ አብልና ብሩክ ሌላ ሴት ይዞ ወደ እሱ ህይወት ሲያመጡ የተነበራችሁ። ዛሬ ሩታ የራሷን ህይወት ስለጀመረችው ደስታ ላንቺ ጥሩ አይደለም፣ አብርሽ ነው የሚሆንልሽ። ከአብርሽ ጋር እንኳን ባትታረቁ አንቺ ልጅሽን እናንተ ምን ቤት ናችሁ እንዴ? ሩታ ለነገሩ ልክ ነገራችሁ እኮ ከገባችሁ ማለት ነው። ከሰው ህይወት ብትወጡ ጥሩ ነው ብዬ አምናለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት ፕሊዝ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ለማለት እፈልጋለሁ። የኔ ውዶች፣ የኔ እንቆች ማለት ነው። ዛሬ በስራ ተወጥራለሁ፣ ጌታን በስራ ተወጥራለሁ። አንደኛ ሮመዳን እየደረሰ ጽዳት አለ ምናምን። በስማ የአረብ ቤት መቼም ስራ አልቆም ታውቃላችሁ። እንግዲህ ፈጣሪ ይርዳን ሁላችንም በያለንበት እና ምን ለማለት ፈልጌ ነው እንግዲህ ሩታ በሌላ ቤት መታለች። የኔ ስማርት የኔ ሴት ማለት ነው። ሩታችን እንኳን ደህና መጣሽ ብዬሻለሁ። እንግዲህ እነዚህ ሁለቱ ደግሞ እነዚህ መካሪ ነን ተብዮ ማለት ነው። እናንተ ብሎ መካሪ ደግሞ ሩታን ለመመከር ነው የመጣችሁ። አንቺና ደስታ ያላችሁን ነገር እስኪ ንገርን፣ እኛ እኮ ብዙ ነገር እናውቃለን፣ ስለዚህ ምናምን እያሉ ነው የመጡ። ሩታ እኮ ታውቃለች፣ ደስታ መቼም ሳታውቃ ወደ ራሷ ህይወት አታመጣም አይደል እንዴ ጋይስ? ስለዚህ ሩታ ታውቃለች። እናንተ ምን ቤት ናችሁ? እስከ ዛሬ የት ነበራችሁ? አብርሽ እንደፈለገ ሚስቱን ነፍሰ ጡር አድርጎ የት ነበራችሁ እናንተ? አብርሽ ሲጫወት ከማንም ሴት ጋር ሲዘላዘል የት ነበራችሁ? ሩታ አብርሽና ሩታ ከተለያዩ በኋላ ከተፈራረሙ በኋላ ያው በድራማም ቢሆን ማለት ነው፣ በድራማ መልክም ቢሆን ማለት ነው ለኛ ተለያየን አሉ። ፊርማም እንደተፈራረሙ አላየንም። ወረቀት ብቻ ፈርሜለታለሁ ብሎ ሲሰጣ ነው እኛ ያየን አብርሽ ማለት ነው፣ በድራማም ቢሆን ማለት ነው። እና አብርሽና ሩታ ደግሞ መቼም አይለያዩም። ማይለያዩ ልጆች ናቸው።
ምክንያቱ እግርና እግር ይጋጫል። ዞሮ ዞሮ የሰው ልጅ መታረቁ አይቀርምና የአብርሽና የሩታ መጨረሻ እኔ ማየት ናፈቀኝ ጋይስ። 1 አመት እኮ ሊሞሉ ነው። 1 አመት ሊሞሉ ነው ይሄን ጭቅጭቅ ከተጀመረ ማለት ነው። እና እነዚህ ደግሞ ከየት እንደመጡ አናቅም። ጆን እና አሚር የሚባሉ ሰዎች ማለት ነው። እስከ ዛሬ ተኝታችሁ ነው እንዴ የተነሳችሁ? ሩታ እኮ ከእናንተ በለጥ ሩታ በ10 እኮ ነው የምትበልጠው። እግዚአብሔርን ሩታን ለመመከር አትሞክሩ። ሩታ እኮ ስማርት ሴት ናት። ብዙ ነገር የምታውቅ ሴት ናት። እኔ እንጃ አንዳንዴ እኛ ሰው እንዴት እንደምታወሩን ያላቅም ወንዶች፣ በተለይ የቡታየራ ወንዶች ለትዳር አትሆኑም እናንተ የተገማማችሁ ተግማማችሁ። እውነት ማንም እናንተ የሚፈልግ ለትዳር እኔ እንጃ አላቅም። እውነቴ ነው የምላችሁ፣ በጣም ተግማማችሁ በሚዲያ እግዚአብሔርን። ከእናንተ ሰው ገና ወጣቶቹ ከእናንተ ብዙ ነገር ይማራለን፣ ከእናንተ ብዙ ነገር እኛ እንማራለን ብለን እንጠብቃለን። እናንተ ዝም ብሎ ነው የምታስተምሩ፣ ሌላ ምንም የምታስተምሩ ነገር የለም፣ እውነት ለመናገር ማለት ነው። እና አብርሽና ሩታ ይሄ በቃ ይሄ ነገር ከተጀመረ 1 አመት ሊሞላ ነው። አሁን እነዚህ ደግሞ አንቺ ደስታ ላንቺ አይሁንልሽም፣ እሱ እኮ ባለትዳር ነው። ደስታ እኮ ከቡታየራ የትም ሀገር አይኖርም ጋይስ። ለእኛ ለድራማ ለማድረግ ካልሆነ እንጂ ከቡታየራ አልወጣም የትም ሀገር ማለት ነው። አውሮፓ ሀገር ይቅርና ከቡታየራ እንኳን ወደ አዲስ አበባ አልመጣም። አሁን ነው እንግዲህ እሱም ያው በቅርብ ጠብቁ። ለሱም ቻናል ተከፍቶ ይመጣል ብዬ አስባለሁ። በዚህ ሰሞን ጠብቁ። ለደስታም ቻናል እንደሚከፈት ጠብቁ በቅርብ ማለት ነው። በዚህ 2 ቀን ወይ 3 ቀን። ስለዚህ ማለት የትም አገር አይኖርም እሱ የትም አገር አልኖረም። ከቡታየራም ወደ አዲስ አበባ አልመጣም። የሚገርማችሁ የትም ሀገር ኖሮ የሰው ሀገር የሚኖር ሰው እንደዚህ አለባበስ ነው እንደሚለብሰው? እስኪ ንገር። ፊት እኮ እንኳን ያስታውቃል ሰው ከሀገር ውጭ ሲኖር ማለት ነው። እኛ እናውቃለን። በተለይ የመዳም ቅመሞችን ለመታለል አትሞክሩ፣ ለተመልካች ማለት እኛ ብዙ ነገር እናውቃለን። የሰው ሀገር የኖርና አገር የሚኖር ሰው ያስታውቃል፣ ዳስኩራ ያስታውቃል። እሺ እኛን ለመሸወድ አትሞክሩ ለማለት ፈልጌ ነው። ስለዚህ እና ከሩታ ህይወት ለምንድን ነው ማትወጡም እንዴ? ሩታ እንደፈለገች መኖር አትችሉም እንዴ? ጉድ እኮ ነው። አብርሽ እንደፈለገ ሲላላት ለምንድን ነው እሱ ላይ ሄዳችሁ ማትናገሩ? ሩታ የራሷን ህይወት ሲጀምረው ነው። ደስታ ለአንቺ እንደዚህ አይሆንልሽም፣ ጥሩ አይደለም፣ ጊዜ አንቺ ላይ ለመጫወት ነው፣ ጊዜ ለማሳለፍ ነው። ይሄ እንዴ ሩታ እኮ ታውቃለች እኮ፣ አውቃ ነው ይሄን ነገር ውስጥ የገባችው እኮ። እንዴ ሩታ እኮ ስማርት ሴት ናት፣ ጭንቅላት ያላት ሴት ናት። እውነት ለመናገር የሰው ምክርም አያስፈልጋትም ሩታ ማለት ነው። እውነት በጣም ምርጥ ሴት ናት ሩታ ማለት። እንግዲህ አብርሽና ሩታ ሰውን ለማሳደግ እነሱ ትዳራቸውን በትኖ ሰውን እያሳደጉ ማለት ነው። በእነሱ ዙሪያ ያሉ ሰዎችን እያሳደጉ ይሄው አቤል 100,000 ከምናምን ገብቷል። ብሩኬ እንደዛ በቃ በእነሱ ዙሪያ ላይ ያሉ አደጉ በአብርሽና በሩታ ማለት ነው። ሰውን ለማሳደግ አንደኛ ናቸው ሩታና አብርሽን በጣም ነው ማደንቃቸው። በዚህ ማለት ነው ሰውን ለማሳደግ ውሽምጥ ይሄው 100,000 ልትገባ አስባቸዋል። ይሄው አዲሱ የሆነ ልጅም መጥቷል። በአብርሽ ስም ነው ስም እየተከፈተ ማለት ነው። እነሱ ትዳራቸውን የበተኑ እነሱ ለድራማችሁ በቃ ምን እንደሚያስተምሩን አናውቅም። ለልጆቹ በተለይ ለልጁ ማለት ነው ምን አይነት ትምህርት እንደምታስተላልፉ አላውቅም። ለነገ ለልጅ ታዳጊ ገና ልጅ ጩጬ ልጅ የመታው እሱ ይሄን ቪዲዮ አይቶ ምን እንደሚማር አናውቅም። እኛ ግን አይተን እንዳላየን በቃ መከተል ነው እነሱም ማለት ነው። ስለዚህ አብርሽና ሩታ ሰውን ለማሳደግ አንደኛ ናቸው። በዚህ በጣም ነው ማደንቃቸው። ምንድነው የነሱ ችግር? ትዳራቸውን ለሚዲያ ያሰጡ፣ እርስ በርስ አይከባበሩም። አብርሽ ለሚስቱ ክብር የለውም። ትዳሩና ክብርም እንደፈለግ ከሌላ ሴት ጋር ተላልጦ ሩታ እንግዲህ ባሌ እንኳን ደህና መጣ ብላ መቀበል አለበት እሱ ሳይስተካከል። እናንተ ምን ቤት ናችሁ? የአብርሽ ቡችሎች ማለት ነው። እና አብርሽም ሌላ በሩታ ኤት ቤት መጥቶ ነበረ። እዛኛ ቪዲዮ ደግሞ አልሰማውም። ሩታ በመጣች ቤት ነው እኔ ካች ብዬላቸው የመጣው ጋይስ። እንግዲህ እኔ
ሩታ ደስ ካላት ትቀጥል ነው የምለው ቤተሰብ። እኔ ምንም አልልም ማለት ደስታ እኮ ከሩታ ጋር አይሄዱም። እንኳን አክት ለማድረግ አይችልም ነው ያልኳችሁ እንጂ እኔ ደስታ በሰውነት የሰው ልጅን አልጠላም፣ እውነት ለመናገር ማለት ነው። ገና ታዳጊ ልጅ ነው፣ ገና ብዙ ነገር ይጠብቃል። ደግሞ ሲጀመር ልጁ ባለትዳርም አይደለም፣ ገና እኮ ልጅ እኮ ነው፣ ያስታውቃል ልጁ ራሱ ማለት ነው፣ እውነት ለመናገር ማለት ነው። እነዚህ ደግሞ ባለትዳር ነው ልጅ አለ ምናምን እያሉ ነው የመጡብን ዛሬ። ይሁና ልጅ እኮ ጸጋ ነው፣ ምን ችግር አለ? ልጅ በልጅነት ልጅ ቢኖር ምን ችግር አለ ታዲያ? ልጅ ይጣላል እንዴ? ጉድ እኮ ነው። እነዚህ ደግሞ ኬት የመጡ ኮተታሞች፣ በቃ የአብርሽ ቡችሎች፣ በቃ አትጡማ ከሰውየው። እነዚህ ደግሞ ኬት እንደመጡ አናቅም። እስከ ዛሬ የት ነበራችሁ? አብርሽና ሩታ ይሄ ነገር ከጀመሩ እኮ አንድ አመት ልሞሉ ነው። አሁን ረመዳን ሊገባ ሳምንት ነው እንደዛ ነው የቀረው ጋይስ። ስለዚህ እነዚህ ደግሞ ኬት እንደመጡ አናቅም። አብርሽና ሩታ እነሱ መጨረሻ ማየት ናፈቀኝ ጋይስ። መቼም ዞሮ ዞሮ መታረቃችሁ አይቀርም፣ ግን በዚህ ልክ በትዳራችሁ ላይ ባትጫወቱ በጣም ደስ ይለናል። ምክንያቱም እናንተ ድራማ ነው የምትሰሩ፣ ስሩ። ይኸው እንደዚህ ገንዘብ ሰርታችሁ ምንድን ነው የሚጠቅማችሁ? እኔ ገረመኝ። እንደዚህ ሰርታችሁ ገንዘብ እኔ አላቅም፣ ይቅርባችሁ። እንደዚህ ብትሰሩ እንደዚህ ሰርታችሁ የምታገኙ ገንዘብ ቢቀራባቸው ብዬ ነው የማስበው፣ ሩታና አብርሽ ማለት ነው። እና የሰው ልጅ ክብር ይበልጣል። እውነት ለቤተሰቦቻችሁ አስቡ፣ ለተመልካች አስቡ። በጣም ብዙ ተመልካች ለእናንተ የሚጨነቅ እስከ ዛሬ ተስፋ አልቆረጠው አሉ ተመልካች ማለት ነው። እንኳን ለነሱ ብላችሁ በቃ ብትታረቁ ምን አለ? ሩታ ኤሊ አብርሽም ኤሊ ከውሽምት ጋር እሱም የተላላጠን ያለው፣ ሩታ ደግሞ ቤቷን ቁጭ ያለችው ማለት ነው። ስለዚህ ቆይ እኔ እንጃ ሩታ ያዘችው ሰው ሁሉ ምንድን ነው በዚህ ልክ የሚያቃጥላቸው? እንደ ምን ችግር አለ? ሩታ እሱም እኮ የተላላጠ እኮ ነው ያለው። ሩታ ታዳ ተለያየን ካሉ በሚዲያ ተለያየን ካሉ ሩታ ታዳ የራሷን ህይወት መቀጠል የለባትም እንደ ጋይስ? እስኪ ንገሩን በኮሜንት ማለት ነው። እነዚህ ደግሞ የመጡ እሱ ለአንቺ አይሆንልሽም፣ ባለትዳር ነው፣ ጊዜ ለመሰለፍ ነው፣ አንቺ ላይ ለመጫወት ነው ምናምን። ሩታ እኮ ታውቃለች፣ የጻ ልጅ አይደለችም። የሰው ምክርም አያስፈልጋትም። እሷም ታውቃለች፣ አውቃ ነው ይሄ ነገር እያደረገችው ያለችው እንጂ እውነቱን ደስታን ፈልጋ አይደለችም። ያ አብርሽን ለመናደድ ነው ይሄ ነገር ያደረገችው እንጂ ሩታ የምር ደስታን ፈልጋ አይደለችም። ቤተሰብ ማለት ነው። የምር እንኳን ሩታ እንደዚህ ለማቀፍ አትፈልግም። እኔ ፊቷን እያየው ነበር ትላንትና ማለት ነው። የምሬ ነው የምላችሁ እንጂ ሩታ አውቃ ነው እንጂ ልጁ ፈልጋ አይደለችም። አብርሽን ለመናደድ ነው እንጂ ሲጀመር ሩታ በዚህ ሰዓት አዲስ ህይወት የምትጀምር ሴት አይደለችም። ገና ህጻን ልጅ አላት፣ ገና ብዙ ኃላፊነት አላት። ዝም ብሎ እኮ ከወንድ ጋር መኖር የለባትም እኮ ታውቃለች። እሷ ይሄን ነገር ያደረገችው አብርሽን ለመናደድ እሊ ውስጥ ገብታ ነው እንጂ ይሄን ነገር የያዘችው እንጂ ምንም ከደስታ ጋር ነው ምንም ነገር የላትም ሲጀመር ማለት ነው። በድራማ መልክም ቢሆን ማለት ነው። እና ዝም ብላችሁ የመጣችሁ ሩታን ባጨቀጭቁ መልካም ነው። ለምንድን ነው የራሳችሁን ህይወት ማትኖሩ? እኔ ገረመኝ ይሄ ነው። እነዚህ ደግሞ ሁለቱ ማለት ነው ምን ይመስላሉ? እኔ እንጃ። ፈጣሪ ልቡን አይስጣችሁ። ምን ይባላል? የሰው ህይወት ውስጥ ገብተን